አሚን መልቲሚዲያ ፕሮዳክሽን የተሰጠረው መልእክት ልብ አንጠልጣይ የህይወት ታሪክ ክፍል 1 ደራሲ ናፊያጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን ሆኑ። ስለምትከታተሉ ከልብ አድርገን እናመሰግናለን። የስልኬ አላርም 11 ሰዓት ከ20 ላይ ጮኸ። ሁልጊዜ ለፈጅር ለመንቃት ባቀድኩበት ሰዓት እንደተለመደው አላርሙን ዘጋሁት። ብርድ ልብሱን እየጎተትኩ 5 ደቂቃ ብቻ እያልኩ ሳላስበው ተኛው። 5 ደቂቃ ወደ 2 ሰዓት ተቀየረ። እንደገና አይኖቼን ስገልጥ ፍክት ያለች ፀሐይ ወጣ ነበር። በኮሪደር ውስጥ የብዙ ልጆች ኮቴ ሰማሁ። ልክ በሩን ከፍቼ ስመለከት አንዳንድ ተማሪዎች መጽሐፍ እያነበቡ፣ ሌሎች ደግሞ ወደ ክላስ ለመግባት እየተጣደፉ ነበር። ግን ውስጤ ምንም ደስተኛ አልነበረም። ምክንያቱም ፈጅር ዛሬም ሳልሰግድ አመለጠኝ። ወደ ዶርም ተመልሼ ስልኬን መጎርጎር ጀመርኩኝ። ቴሌግራም ስገባ ግሩፕ ቻት ውስጥ ከሌላ የተለያዩ ሜሴጆች የተላኩልኝ ኖቶች፣ ከእነዚህ ሁሉ አንድ ሜሴጅ ብቻ ነበር ለማንበብ የጓጓሁት። ከጧቱ 12 ሰዓት ከ40 ላይ የተላከ የቴሌግራም የድምፅ መልእክት ከቢላል ነበር። ድምፁን ከፍቼ አዳመጥኩት። እንዲህ ይል ነበር: ወንድሜ፣ ዛሬ ከሰዓት ላይ እፈልግሃለሁ፣ አስፈላጊ ጉዳይ ነው። ነገር ግን እንደ ድሮ እየቀለደ አልነበረም። ድምፁ በጣም የተረጋጋ ነበር። ትኩር ብዬ ስልኬን እያየው አስፈላጊ? ስለምን? ቢላልን በደንብ አውቀዋለሁ። አንድ ነገር አስፈላጊ ነው ካለህ የምሩን ነው፣ አይቀልድም። ልደውልለት አስቤ ነበረ፣ ግን የመጀመሪያው ክላስ የሚጀምረው ከ20 ደቂቃ በኋላ ነበር። ስልኩን ወደ ኪሴ ወረወርኩት። በኋላ ዋለሁ። ምንም ይሁን ምን መቆየት ይችላል። ቶሎ ልብሴን ለባብሼ ወደ ውጭ ወጣሁ። ግቢ ውስጥ እንደተለመደው ይንጫጫል። የቡና ሲኒ በእጃቸው ይዘው ተማሪዎች ግቢ ውስጥ በጥድፊያ እየሄዱ ነው። በጣም ተቻኩዬ ስለነበርኩኝ ካፌ መሄድ አልቻልኩም። እየሮጥኩኝ ወደ አንድ ሱቅ ጎራ ብዬ ቆቆር ገዝቼ እየበላሁ ወደ ክፍል ገባሁ። ትንሽ ሳላለፍድ አልቀርም። ክፍል ውስጥ ዶክተር አይመን ፊት ለፊት ቆሞ ስለ ኃላፊነትና ወጣቶች በህብረተሰብ ውስጥ ስላለው ሚና ንግግር እያደረገ ነው። በሩን አንኳኳሁት፣ ግን ምንም ሳይናደድ እንድገባ ፈቀደልኝ። ገብቼ ቁጭ እንዳልኩኝ አይኖቼ ወደ ኋላ መመልከት ጀመሩ። ግን መቀመጫው ባዶ ነው። የቢላል ቦታ ነበር። እሱ ሁልጊዜም እዚያ ነበር። ማስታወሻ ደብተሩን ከፍቶ በእጁ ላይ ብዕር ይዞ የሆነ ነገር በጸጥታ ለራሱ ይጽፍ ነበር። እሱ ሁለተኛው ጭንቅላቴ ብሎ ይጠራዋል። አንዳንዴ የቁርአን ጥቅሶች፣ አንዳንዴም ዱዓ፣ አንዳንዴም ከኛ ጋር ቁጭ እያለም ይጽፋል። ያን ማስታወሻ ደብተር በየቦታው ተሸክሞ ሲሄድ እሰቀበት ነበር። ሌይላ በፈገግታ ሹክ ብላ ወደ እኔ ተጠጋች። ወንድም፣ እንደገና የቀን ህልም እያየህ ነው ወይስ ሚስጥራዊ ፍቅር ግጥሞችን እየጻፍክ ነው? ችላ አልኳት። አሚና በጸጥታ ከፊት ተቀምጣ እንደ ሁልጊዜ በትኩረት እያዳመጠች ነበር። ብዕሯ በፍጥነት በማስታወሻ ደብተሯ ላይ ይንቀሳቀሳል። ትንሽ ዝምተኛ ናት። እንደ ሌይላ እብድ አልነበረችም። አሁንም አእምሮዬ ከእነርሱ ጋር አልነበረም። ሐሳቤ ቢላል ለምን እንደቀረ ማሰብ ጀመርኩኝ። እንደምንም ክላሱ አልቆ ምሳ ሰዓት ደረሰ። ቶሎ ብዬ ለቢላል ቴክስት ጻፍኩለት። የት ነህ? እንገናኝ። መልስ የለም። ደወልኩ። መልስ የለም። ምናልባት ስራ በዝቶበት ሊሆን ይችላል። ምናልባት ከፈጅር በኋላ ተኝቶ ሊሆን ይችላል። ምናልባትም እንደለመደው የበጎ አድራጎት ስራ ለመስራት በጠዋት ወጥቶ ይሆናል። ግን እሱ አይሆንም። እንዴት እስከዚህ ሰዓት ይቆያል? ግን ከዚያ በኋላ የ10 ሰዓት ደረሰ። የዩኒቨርሲቲው ድባቡ ተለውጧል። ተማሪዎቹ ተሰበሰቡ። በሹክሹክታ ፊታቸው ላይ ያለው ሐዘን ነበር። ድምጻቸው ዝቅተኛ። ወደ ፊት ለፊት እየሄድኩኝ ነው። ትንሽ ጭምጭምታ ሰማሁ። የመኪና አደጋ በመንገድ ላይ። ቢላል። በጣም ደንግጬ ስለነበረ ቆም ብዬ
አይ አልኩ ለራሴ። ቢላል አይደለም፣ ተሳስተዋል። ትክክለኛ መልስ ለማግኘት እየሮጥኩኝ ተማሪዎቹ የተሰበሰቡበት ቦታ ጋር ሄድኩ። ምንድነው የምታወሩት? የት ነው ያለው? ምንድነው የተፈጠረው? አንድ ሰው በሐዘኔታ ተመለከተኝ። እውነት ነው፣ ቢላል ዛሬ ወደ ግቢ እየመጣ ሳለ የመኪና አደጋ ደርሶበት ሕይወቱ ሊያልፍ ችሏል። በዙሪያ ያለው ነገር ሁሉ ጨለመብኝ። የእግር ዱካዎች፣ ድምፆች፣ ምንም ነገር አይሰማኝም። እግሮች መቆም አቃታቸው። መሬት ላይ ቁጭ ብዬ እውነት ሊሆን አይችልም። ዛሬ በጧት እኮ በድምፅ ሜሴጅ ልኮልኝ ነበር። ድምፁ ጭንቅላቴ ውስጥ እየተመላለሰ ወንድሜ ዛሬ ከሰዓት ላይ እፈልጋለሁ፣ አስፈላጊ ጉዳይ ነው። ምንድነው አስፈላጊ ነገሩ? አያይ ቢላል አይደለም፣ ወይ ደግሞ ሌላ ቢላል መሆን አለበት እንጂ እሱ ይመጣል። ትንሽ ልጠብቀው። እዛው ቁጭ እንዳልኩኝ ሰዓቱ በጣም ሄደ። 12 ተኩል አካባቢ ይሆናል። ግን እኮ እስካሁን ቢላል አልመጣም። ለምን ቆየ? አሁን ይበልጥ መደናገጥ ጀመርኩ። መግሪብ አካባቢ ዜናው ሁሉም ጋር ደረሰ። ሁሉም የትምህርት ቤቱ ግሩፕ ቻት ውስጥ አንዳንድ ተማሪዎች በግልጽ ያለቅሳሉ፣ ሌሎቹ ደግሞ በዝምታ ተቀምጠዋል። እኔ ግን ዶርም ውስጥ መቆየት አልቻልኩም። እስካሁን ቢላልን እየጠበቅኩ ነበር፣ ግን እሱ እስካሁን አልመጣም። በዛው ምሽት ከዶርም ወጥቼ ወደ ቢላል ቤት ለመሄድ ወሰንኩኝ። ወጥቼ በሩ ጋር ስደርስ ዘበኛው አስቆመኝ። የት ነው የምትሄደው በዚህ ምሽት? ሁሉንም ነገር አስረዳሁት። ምስኪን ስለነበረ እንድወጣ ፈቀደልኝ። ታክሲ ይዤ ወደ እሱ ቤት ጉዞ ጀመርኩ። ቤቱ ብዙም አይረግም ነበር። ልክ ቤታቸው ስደርስ ሁሉም እያለቀሱ ነው። በጣም ብዙ ሰዎች ቤቱን ሞልተውታል። አንዳንዶቹ ደግሞ ቁርአን እየቀሩ ነው። ምን እንደምል ግራ ሲገባኝ ጥግ ላይ ተቀመጥኩ። የእናቱ እንባ ይበልጥ ልቤን ሰበረኝ። አባቱ ጠንክሮ ምንም እንዳልመሰለው እየሞከረ እንግዶቹን በሚንቀጠቀጡ ከንፈሮቹ ሰላምታ እየሰጣቸው እያስቀመጣቸው ነበር። አሁን አመንኩኝ። እዛ መቀመጡ በጣም እየረበሸኝ ስለሆነ ቶሎ ወደ ውጭ ለመውጣት ስል የቢላል ታናሽ እህት ወደፊት የቀረበች። አይኖቿ ከማልቀት የተነሳ አብጠው ነበር። እጆቿ እየተንቀጠቀጡ ደረቷ ላይ የሆነ ነገር ይዛለች። የቢላል ማስታወሻ ደብተር ነበር፣ ሁልጊዜ የሚሸከመው። በእጆቿ ውስጥ አስቀመጠችው። ድምጿ እየተቆራረጠ በሹክሹክታ ይህን ማስታወሻ ሁልጊዜም ላንተ ለመስጠት ነው የሚያስበው። ሁሌም እኔ አንድ ነገር ከሆንኩኝ ይህንን ማስታወሻ ለሐምዛ ስጪ ይለኝ ነበር። ጠንክሬ እምባዬን ለመዋጥ ሞከርኩ። ጉሮሬ ውስጥ ህመም ይሰማኛል። የበለጠ መናገር ስላልቻለች በፍጥነት ሄደች። ወደ ዶርሜ ተመለስኩ። ማስታወሻ ደብተሩን ጠረጴዛዬ ላይ አስቀመጥኩት። ሽፋኑ የሚያምር ነበር። ገጾቹ በቀለምና ትውስታዎች የተሞሉ። የቢላል ሁለተኛው ጭንቅላት። በአንድ ወቅት ነበር በእኔ ላይ የሆነ ነገር ቢደርስብኝ ቢያንስ የእኔ ማስታወሻ ደብተር ማን እንደሆንኩኝ ያሳውቃቸዋል ሲል ሲቀለድ አስታውሳለሁ። በወቅቱ ሳኩኝ። ካሁን በኋላ ግን ይህ ማስታወሻ ለእኔ በጣም ትልቅ ቦታ አለው። ለረጅም ጊዜ ለመክፈት ፈርቼ ዝም ብዬ አፍጠጬበታለሁ። ምን ልይዝ እንደምችል እያሰብኩ በመጨረሻም በደንብ እየተነፈስኩ ዝም ብዬ ማስታወሻውን ማገላበጥ ጀመርኩ። ግን የሆነ ቦታ ላይ ሳበኝ። ምክንያቱም በደማቅ ቀለም ነበር የተጻፉት። እነዚህ ቃላት ነበሩ። ሕይወትህን አታባክን፣ ሰላትህንም አስቀድም፣ ሁል ጊዜ። እንባዬን እይታዬን አደበዘዘው። ቃላቶቹ እውነት ስለነበሩ ይበልጥ ልቤን ጎዳኝ። ሰላት ሁል ጊዜ የማዘገየው፣ ቢላል ሁል ጊዜ የሚያስታውሰኝ ነገር ነው። ወደ ቀጣዩ ገጽ ገለበጥኩ። ከላይ በደማቅ ፊደላት የተጻፈው የኔ ስም ነበር። ሐምዛ፣ ይህ ላንተ ነው። ደንግጬ ቀረው። ትኩር ብዬ ደጋግሜ ማንበብ ጀመርኩ። ለምን እኔ? ከሁሉም ሰዎች ለምን እኔ? ገጹ ላይ ምን እንደተጻፈ ለማየት እየተቻኮልኩ ወደ ታች ማንበብ ጀመርኩ። በሚያምረው የቢላል የእጅ ጽሑፍ በመስመር ሐምዛ፣ አንተ የኔ የቅርብ ጓደኛ ነህ።
ግን በጣም አስፈላጊ ከሆነ ነገር እየራክ ነበር። እንዴት እንደምነግርህ አላውቅም ነበር። ስለዚህ እዚህ ላይ ጻፍኩት። ምናልባት አንድ ቀን ታነበዋለህ። በድምፄ ላንተ መናገር በማልችልበት ጊዜ ይደርስ ይሆናል። ውስጤ በጣም እየተቃጠለ ነው። አይኖቼ በእንባ ደበዘዙ። በኋላ ሰግዳለሁ ትላለህ። ለቁርአን በኋላ፣ ለመለወጥ በኋላ። ግን በኋላ የማይመጣ ቢሆንስ? ሐምዛ ተጠንቀቅ። አሁንም በከንፈሮችህ በኋላ እያልክ ሞት እንዳይመጣብህ። ልብ እየመታ ደብተሩን በድንገት ዘጋሁት። የዶርሙ ጸጥታ ወደ እኔ ያስተጋባብኝ። ጣራውን እያየው ራሴን ወደ አልጋው ወረወርኩ። አእምሮዬ ውስጥ የሚሰማኝ ጩኸት ብቻ ነው። ለምን አልሰማሁም? ለምን ዛሬ አብሬው አልተቀመጥኩም? ያ የድምፅ መልእክት አሁንም ጭንቅላቴ ውስጥ ይመላለሳል። ወንድሜ፣ ዛሬ ከሰዓት ላይ እፈልጋለሁ። አስፈላጊ ጉዳይ ነው። አስፈላጊ? ይህንን ማስታወሻ ደብተር ሊሰጠኝ ስለፈለገ ይሆን? እኔ ነኝ ጥፋተኛው። ችላ ልለው አይገባኝም ነበር። ሳላስበው ማስታወሻውን በእጄ እንዳያስኩት እንቅልፍ ወሰደኝ። በማግስቱ ጠዋት ግቢ ውስጥ በጣም ጸጥታ ነበር። የተለመደው ወሬ ጠፋ። ሁሉም ሰው በዝግታ እየተንቀሳቀሰ፣ ሁሉም ሰው ሐዘን ውስጥ ስለነበሩ ኮሪደሩ ይበልጥ ጸጥ አለ። ሌይላን ወንበር ላይ ተቀምጣ ስልኳን ይዛ አየኋት። አሚና ትንሽ ቁርአን በእጆቿ ይዛ አለፈች። ሌይላ ስታይ ደህና ነህ ብላ በሹክሹክታ ተናገረች። ውሸት ቢሆንም በፍጥነት አንገቴን ነቀነኩ። ምንም አይነት ቃል ካፌ መውጣት አልቻለም። በእጅ ያለው ማስታወሻ ደብተር ተመለከተች። ይሄ ማስታወሻ የቢላል ይመስላል፣ የሱ ነዋ። እንደገና አንገቴን ነቀነኩ። ተጨማሪ ጥያቄ አልጠየቀችኝም። ዙሁር ላይ የቢላል ጀናዛ፣ አስር ላይ በትልቁ መስጂድ እንደሚደረግ መረጃው ተሰራጭቷል። ተማሪዎች ዱዓ እያደረጉ መኪኖችን ማዘጋጀት ጀመሩ። እኔ ግን እስከዛ ወደ ዶርም ገብቼ ወንበር ላይ ተቀምጬ ማስታወሻውን ጥብቅ አድርጌ በእጅ ያስኩት። ፈርቼ ለረጅም ጊዜ ሳልከፍተው ዝም ብዬ አፈጠጥኩበት። በመጨረሻም እንደገና ከፈትኩት። በዚህ ጊዜ ሌላ ገጽ አይኔን ሳበ። 2 ጊዜ የተሰመረበት በአረበኛ የተጻፈ ጥቅስ ነው። ሰላትንም እኔን ለማስታወስ ስገድ የሚል የተከበረው የአላሁ ስብሓነ ወተዓላ የቁርአን አንቀጽ። ከስሩም ቢላል እንዲህ ሲል ጽፏል። ሐምዛ፣ መስገድ ግዴታ ስለሆነ ብቻ አትስገድ። ዓለም ስትፈርስ የሚይዝና የሚያድንህ ብቸኛው ነገር ስለሆነ ስገድ። እንባዬን መቆጣጠር አልቻልኩም። ገጹ ላይ ወረደ። በቢላል የተጻፉት ቃላቶች ራሱ ከኔ ጋር እያለቀሱ ይመስላል። የእንባዬ ጠብታ የወረደበት ቃል ስር ትንሽ ደበዘዘ። ያ አላህ፣ አንድ ተጨማሪ እድል ስጠኝ። ከእንግዲህ ህይወቴን ማባከን አልፈልግም። ጭንቅላቴ ውስጥ ግን አንድ ጥያቄ ተፈጠረብኝ። ቢላል ይህንን ሁሉ ከጻፈልኝ በእነዚህ ሁሉ ገጾች ውስጥ ሌላ ምን የተደበቀ ነገር አለ? አሁንም ጠረጴዛዬ ላይ ተቀምጫለሁ። ማስታወሻ ደብተሩ አሁንም ከፊት ለፊቴ ተከፍቶ ቁጭ እንዳለ ነው። ቢላል የጻፈውን መልእክት ወደ ኋላ እያየሁ፣ ሐምዛ፣ መስገድ ግዴታ ስለሆነ ብቻ አትስገድ። ዓለም ስትፈርስ የሚይዝህና የሚያድንህ ብቸኛው ነገር ስለሆነ ስገድ። አይኖቼ ተቃጠሉ። ልቤም ውስጥ የሆነ መግለጽ የማልችለው ከባድ ስሜት ይሰማኛል። ማንበቤን ለመቀጠል ፈልጌ ነበር፣ ነገር ግን ውጭ ያለው ድምፅ በጣም ከፍ ያለ ነበር። ከዶርም መስኮት ውጪ ድምፆች ይሰማሉ። ተማሪዎች እየተሰበሰቡ፣ የመኪና ድምፅ፣ የቸኮሉ ዱካዎች። ሐምዛ እንሂድ። አንድ ሰው በሩ ጋር ቆሞ ጠራኝ። ወደ መስጂድ ነው የምንሄደው። ጀናዛ ከአስር በኋላ ነው። ማስታወሻ ደብተሩን በጥንቃቄ ዘጋሁት። ቦርሳዬ ውስጥ ከማስገባቴ በፊትም በደረቴ ላይ ለጥቂት ጊዜ ያዝኩት። ጣቶቼ ሽፋኑ ላይ ቆዩ። ከመቼውም ጊዜ የተሸከምኩት መጽሐፍ የበለጠ ከባድ ሆኖ ተሰማኝ። ሐምዛ እየሄደ ነው የሚል ድምፅ ሰማሁ። ቶሎ ወጥቼ ወደ መኪና ውስጥ ገባሁ።
ምንም ሄድኩኝ ሳይመስለኝ ደረስን። የመስጅዱ ግቢ አስቀድሞ ተጨናንቆ ነበር። አየሩ ከባድ ነበር። በሐዘን፣ በጸጥታ፣ በተሰበረ የልብ ትንፋሽ የተሞላ ነው። ወንዶች ተሰልፈው ትከሻቸውን እኩል አድርገው ለመስገድ ተዘጋጅተዋል። በሁለተኛው መስመር ውስጥ ራሴን አገኘው። ሌይላና አሚናም የሴቶች ክፍል ውስጥ ናቸው። ዶክተር አይመንም የመጀመሪያው መስመር ላይ ናቸው። ልክ ጀናዛውን ሳየው እግሮቼና መንቀጥቀጥ ጀመረ። ከፊት ለፊታችን በጸጥታ ቁጭ ብሏል። ሁሉም ሳቅና ጨዋታ፣ ንግግሮች እዚህ ሳጥን ውስጥ ቀርተዋል። ገላውን በጨርቅ ተጠቅልሎ አላህን ለማግኘት እየጠበቀ ነው። አላሁ አክበር የሚል ኢማሙ ድምፅ ጮኸ። እጃችንን አነሳን። የጀናዛ ሰላት ተጀመረ። ከንፈሮቼ ይንቀሳቀሳሉ። አእምሮዬ ግን እየዞረብኝ ነው። ዱዓውን ድምፄን ዝቅ አድርጌ ስናገር እምባዬ ወረደ። አላሁመ እግፊር ለሁ ወርሐምሁ ወዐፉ ዐንሁ። አላሁ ይቅር በለው፣ እዘንለት፣ ጠብቀው፣ ይቅርታ አድርግለት። ለምን ብዬ መጮህ ፈለግኩ፣ ግን በምትኩ እንዲህ የሚል የቁርአን ቃላት ወደ አእምሮዬ መጣ። ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ቀማሽ ናት። ሰላቱ እንዳለቀ በጸጥታ ተከትለን ወደ መቃብር ደረስን። መንገዱ ማለቂያ እንደሌለው ነገር ነበር የተሰማኝ። እያንዳንዱ እርምጃ ከድሮ የበለጠ ከባድ ነው። በመቃብር ቦታ ላይ ወደ ምድር ሲያወርዱት አይተናል። አባቱም ለመጨረሻ ጊዜ መሸፈኛውን ሳመው። እያንዳንዱ ጩኸት ደረቴ ውስጥ እያስተጋባ ነው። የኢማሙ ድምፅ ከእርሷ ከምድር ፈጠርናችሁ፣ በእርሷም ውስጥ እንመልሳችኋለን፣ ከእርሷም በሌላ ጊዜ እናወጣችኋለን የሚለውን የአላህን ቃል አነበነቡ። ያ አላህ ይቅር በለው እና እኔንም ይቅር በለኝ እያልኩ እጄን አጣብቄ ዱዓ ማድረግ ጀመርኩ። ሁሉም ሰው አባቱም፣ እናቱም፣ እህቱም፣ ጓደኞቹም፣ እኔም፣ ሁሉም ሰው ብቻውን ትቶት ሄደ። ማንም እሱ ጋር የለም። እሱና የሱ ስራ ብቻ ነው እዚያ የቀረው። ወደ ካምፓስ ስንመለስ አውቶቡስ ውስጥ ምንም አይነት ድምፅ የለም። አንዳንድ ተማሪዎች በጸጥታ እንባ ያብሳሉ። ሌሎች ምንም ቃል ካፋቸው ሳይወጣ ወደ መስኮት አፍጥጠዋል። የቢላልን ማስታወሻ ደብተር እጄ ላይ አጥብቄ ያዝኩት። አልከፈትኩትም። ገና ምን አገኘሁን እያልኩኝ መፍራት ጀመርኩ። ያን ቀን ምሽት ከመግሪብ በኋላ በድጋሚ ጠረጴዛዬ ላይ ተቀመጥኩ። ሁሉም ክፍል ደብዝዞ ነበር። ሁሉም በጊዜ የተኙ ይመስላል። የኔ ክፍል ብቻ ነበረ መብራት የበራው። ማስታወሻ ደብተሩን ከፈትኩት። ትንሽ ተረጋግቼ ማስታወሻውን ከፈትኩት። ወደ ሌላም ገጽ ገለበጥኩ። በዚህ ጊዜ ቃላቶቹ የበለጠ የሚሰብሩ ነበሩ። ሐምዛ፣ ማንም የማያስተውል ይመስልሃል? እኔ ግን ያንተ ቅርብ ጓደኛ ስለሆንኩ በደንብ አውቃለሁ። እነዚያ ያለ ሰላት የምታባክናቸው ምሽቶች፣ ስህተትህን ለመሸፈን የምትነግራቸው ውሸቶች፣ ውስጥህ ያለው ሐዘን የምትደብቅበት መንገድ፣ ከሌሎች ትደብቃለህ፣ ግን ከአላህ ልትደብቀው አትችልም መቼም። ቀጥታ ቢላል አጠገቤ ተቀምጦ እያወራ ያህል ነበር የተሰማኝ። በጣም ከመደንገጥ የተነሳ የያዝኩትን እስክርቢቶ ጣልኩት። እንዴት አወቀ? ማንም አያስተውልም ብዬ የማስበው ሚስጥሮች ቢላል እዚህ ጋር ጽፎ ነበር። ቃላቶቹን አፍጥጬ ተመለከትኩ። ልቤ በጣም እየመታ ነው። ማስታወሻ ደብተሩ በህይወት ያለ ይመስለኝ ጀመር። እየሸሸው የነበረውን እውነታ እንድጋፍጥ አስገደደኝ። የኢሻ ሰላት አልፏል። ዶርሚ አሁንም ጸጥ እንዳለ ነው። ውጭው ቀስ ብሎ የሌሊት ጸጥታ ውስጥ ገባ። በውስጤ ግን ምንም አይነት ዝምታ አልነበረም። አእምሮ የረፍት አጣ። ቀደም ሲል በማስታወሻ ደብተር ውስጥ ያነበብኩት የቢላል ቃል አሁንም በጭንቅላቴ ውስጥ አስተጋባ። ከሌሎች ትደብቃለህ፣ ግን ከአላህ ልትደብቀው አትችልም። የማስታወሻ ደብተሩን በፍጥነት ዘግቼው ነበር። አዎ ዘግቼዋለሁ።
ነገር ግን ምንም ያህል ማስታወሻውን ብዘጋም እንኳ በውስጥ ያለውን እውነት መዘንጋት አልቻልኩ። ለረጅም ጊዜ ጠረጴዛ ላይ ተቀምጬ እያየሁት ነበር። በመጨረሻም በተንቀጠቀጡ እጆቼ ይህንን ማስታወሻ ማንበብ ከፈለግ በትክክል ማንበብ ይኖርብሃል ብዬ ወሰንኩ። ቀስ እያልኩ ማስታወሻውን ወደ ራሴ ያስጠጋሁት፣ ጣቶቼን ማስታወሻው ላይ እያንቀሳቀስኩ፣ ከዚያም በጥልቅ ትንፋሽ ማስታወሻውን ወደ መጀመሪያው ገጽ ገለበጥኩ። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት እና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።